ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ በያላችሁበት ሰላም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም ባይብል ስተዲያችንን እንቀጥላለን። በጣም ደስ ይላል። አሁን ኮርሴን እየጨረስኩ ነው እና በጣም ትንሽ የቀረና ሳስቻለሁ። አሁን ሌላ ትምህርት ለመጀመር እያኮበኮብኩ ነው። ይሄን ስንጨርስ ማለት ነው። እና ሌላ እኛ ትምህርት ቤት ላስት ዴይስ ፕሮፌቲክ ትሬኒንግ ሴንተር ሌላ አንድ ኮርስ ጌታ ይጨምርልኛል። ምክንያቱም ይሄ አይበቃንም። አሜን። ጸልዩ፣ እግዚአብሔር ይጨምርልናል። ሌላ እኔ እንዴት እንደምታየው አይ ዶንት ኖ የኔ ፕሮግራም በዩቲዩብ ብሌን ባት ሞሼ ብላችሁ ሰብስክራይብ አድርጉኝ። ቪዲዮቹን ወደዛ ገለብጣቸዋለሁ። ከዛ ካሁን በኋላ የሚሆኑትን ፕሮግራሞች ባይብል ስተዲ ነው የኔው ባይብል ስተዲዎቹን በዩቲዩብ እንገናኛለን ማለት ነው። ሌላ ደግሞ ጸሎት ሪኩዌስት ካላችሁ 24 ሰዓት ቢጸልዩ ወንድምቶች አሉን አይደለም? የነ አሊ ግሩፕ በጣም ደስ ይላል። ጌታ ይባርካቸው። እኔንም አንድ ጊዜ ጸልዩልኛል። በጣም የጌታ አላማ ነው እሱ፣ ጥሩ አገልግሎት ነውና እኔም አሁን ደግሞ በቤተል ፕሮፌቲክ ትሬኒንግ ስኩል ቸርች ቤተል ቸርች ከኢንዲያ ከነሱ ጋር እኔም ጆይን አድርጌያለሁ እና ከነሱ ጋር ጆይን አድርጌ ጸሎት የ24 ሰዓቱ ጸሎት ማለት ነው። እኔ አሁን በምችለው ሰዓት አንድ ሰዓት ላይክ ማታ ከ9 እስከ 10 አብሬያቸው ጸልያለሁ። ስለዚህ እናንተም ገብታችሁ ጸሎት ሪኩዌስትም ካላችሁ አንዳንዴ ላኩልኝ። እኔም ስገባ አብረን እንጸልያለን። ጌታ በጣም ይሰራል። ጉድ ሞርኒንግ ዳያን እና እንደዛ አላችኋለሁ። ተባረኩ። ገብታችሁ አብራችሁ መጸለይ ትችላላችሁ። አሁን አንድ መዝሙር እንዘምርና ከዛ ወደ ፕሮግራማችን እንቀጥላለን። የተስፋዬ ጋቢሶ የድሮ መዝሙር ነው። ደስ የሚል በጣም የተባረከ ነው። ጋሽ ተስፋዬና የሱ መዝሙር የዘመርን ለጌታ ክብር። ከዛ እንቀጥላለን። ማናለከ ኃጢአት ውድቀት ጌታ ሆይ አንተን ጽድቅን ያለበስከኝ በምህረት አማልደህ ከአብ ያስታረቅከኝ ጌታ ይሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ደጋፊ እርምጃዬ ማዳንህ ተገልጦ አይቻለሁ ጽድቅህን ላመስግን ስምህን ላመስግን ስምህን በክርስቶስ ኢየሱስ የመስቀል ላይ ሥራ ከዘለዓለም ሞት ዳንኩኝ ከመከራ በነጻ ታደየ የጽድቅን ስጦታ ምስጋና ሰዋለሁ ለተቤዠኝ ጌታ ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ደጋፊ እርምጃዬ ማዳንህ ተገልጦ አይቻለሁ ጽድቅህን ስለዚህ በደስታ ላመስግን ስምህን ላመስግን ስምህን ድካሜ ገምተህ አንተ ብርቱ ጌታ በኔ ላይ ተገልጠህ የበረታብኝን ጠላቴን ቀጥቅጠህ
ያሰብከኝ ኢየሱስ አንተነ ኢየሱስ አንተነ ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ደጋፊ እርምጃዬ ማዳኔ ተገልጦ አይቻለሁ ጽድቅህን ስለዚህ በደስታ ላመስግን ስምህን ላመስግን ስምህን መልካሙን ስራህን በሕይወቴ ፈጽመህ እንድትታይብኝ በኑሮዬ ይሁንልህ ይህ ነው ልመናዬ የዘወትር ጸሎቴ ክብሬ እርካታዬ አንተ ነህ ትምክህቴ አንተ ነህ ትምክህቴ ጌታ የሆንክልኝ ኢየሱስ ጌታዬ የሕይወቴ መልክ ደጋፊ እርምጃዬ ማዳኔ ተገልጦ አይቻለሁ ጽድቅህን ስለዚህ በደስታ ላመስግን ስምህን ላመስግን ስምህን ተባረክ ወገኖች እንቀጥላለን ፕሮግራማችንን Thank you Lord ስለ ዛሬ ቀን እናመሰግንሃለን in the name of Yeshua ጌታ እግዚአብሔር ሆይ ስላለፈው ስለመጣው ነገር ሁሉ እናመሰግንሃለን ጌታ ሆይ ደግሞ በዚህ ማለዳ አሁንም ጌታ ሆይ እኔና ወገኖቼ በያሉበት እግዚአብሔር ሆይ ቃልህ እንድታስተምረን ጌታ ሆይ አንተን ማየት እንድንችል ጌታ እግዚአብሔር ሆይ እንድታሳድገን in the name of Yeshua ጸልያለሁ በደል ደግሞ ጌታ ሆይ በነፍሳችን ላይ ጌታ እግዚአብሔር ሆይ የሚኖር ምንም አይነት በደል ጥቁር ነገር እንዳይኖርብን ጌታ ሆይ ተናግረህናል በኢየሱስ ክርስቶስ ደም ሕይወታችን መጽሐፍ የታጠበ ይሁን ተዘጋጅተን ጌታ እግዚአብሔር ሆይ እንድንጠብቅህ እርዳን አንዳችንም ከሕይወት እንዳንጎድል in the name of Yeshua አሳልፌ እኛን ሁላችንንም እኔንም ጨምሬ ላንተ ሰጠው ቤተሰቦቻችንን ሁሉ ጌታ ሆይ ላንተ አሳልፌ ሰጠው ለማይጥለው እጅህ በጌታ በኢየሱስ ስም ራሳችን አሳልፌ ሰጠው አሜን ወገኖቼ እንቀጥላለን ስለ ደህንነታችን በየቀኑ መጸለይ ያለብናል ካልረሳ ነው ስማችን በህይወት መዝገብ እዛው ተጽፎ እንዲቀር ለዘላለም አሜን ምክንያቱም ከመሰረዝም አለ ለዛ ነው አሜን ጌታ ታማኝ ነው ሐዋርያት መጽሐፍ ላይ ምን ይላል ለሐዋርያቶቹ ምን ያደርጉ ነበር ይጸልዩና አዳዲስ ነፍሳት ይመስለኛል ባልሳሳት ከዛ በኋላ ላመኑት ጌታ አሳልፈው አደራ ይሰጧቸው ነበር ይላል ስለዚህ እኛም አሁን ላመነው ጌታ ነፍሳችን አደራ አሳልፈ ይሰጠው ያንን ነው የጸለይኩት አሜን ዛሬ ስንቀጥል to be continued ብያቆምኩት ትንሽ ሪቫይዝ ላድርግላችሁና ትንሽ እንከልስ አብረን እየተማርን ነው ጌታ ይባረክ እንግዲህ ወገኖቼ እኔን ስታዩ አንድ ነገር ትማራላችሁ ምንድነው የምትማሩት ደቀ መዝሙር ሰዎችን ደቀ መዝሙር የክርስቶስ ተከታይ ለማድረግ ብዙ ዕውቀት አይጠይቅም ያው እኔ ነኝ እና ደሞ ምንድነው በእንትን ላይ አልጨምርም የተማርኩትን ሌላ ከኪሴ የምጨምረው ነገር የለም ስለዚህ ማንንም ጎበዝ ተማሪ ሆነ የጌታ ደቀ መዝሙር ለማድረግ ሰዎችን ይችላል ማለት ነው ግን ከራሱ ከኪሱ ከኋላ ኪሱ ከፊት ኪሱ የሚጨምር ሰው ግን ደቀ መዝሙር አስተማሪ ሊሆን አይችልም አሜን በዚህ ትምህርት ወስዳላችሁ አሜን የተማርኳትን ጌታ ያስተማረኝን ነው ማቀበላችሁ እንደዛ ከሆናችሁ እናንተም ደቀ መዝሙር ማስተማር ትችላላችሁ ጌታ ማስተምሩ ብሏል ግን ከራስ እየጨመርክ እየቀነስክ አይቻልም አሜን ከዛ አሁን ስንቀጥል ምንድነው ጌታ ኢየሱስ ክርስቶስ ያስተማራቸው በምሳሌ ነበር ያስተምራቸው the Lord's teachings all of it and all his parables centered around the kingdom of God ጌታ ኢየሱስ ክርስቶስ ትምህርቶቹ በሙሉ ሴንተር የሚያደርጉት በእግዚአብሔር መንግስት ላይ ነበር
So what have we been preaching all this time? እኛው ሁሉ ጊዜ ምን ሰብከው ምንድነው? ጌታ ኢየሱስ ክርስቶስ only salvation ነው አይደለ? ከዛ ያለፈ አንሰብክም። ወተን ጌታን ያድናል ነው አይደል? ከዛ ሌላ ምንለው ነገር የለም። ግን ጌታ ኢየሱስ ክርስቶስ ከዛ አንድ ስቴፕ እንድንሄድ ይፈልጋል። የጌታ ኢየሱስ ክርስቶስ ወንጌል the death, burial and resurrection of the Lord Jesus Christ. የጌታ ኢየሱስ ክርስቶስ ወንጌል ምንድነው? የጌታ ኢየሱስ ክርስቶስ መምጣት፣ ከዛ ለኛ ለኃጢአታችን መሞት በመስቀል ላይ፣ ከዛ ደግሞ የጌታ ኢየሱስ ክርስቶስ burial መቀበር ነው። ከዛ ደግሞ ከሙታን መነሳት resurrect ማድረግ that is the gospel። የኛ ወንጌል ያ ነው ምን ሰብከው and it is a gospel of peace that men had reconciled with God። ያ ደግሞ የሰላም ወንጌል ይባላል። ምክንያቱም ሰው ከአምላኩ ከእግዚአብሔር ጋር ስለታረቀበት ማለት ነው። ይሄንን ወተን ራሱ እኔ ራሴም እንደዛ አላለሁ ከእግዚአብሔር ጋር ተታረቁ ላለሁ። ምክንያቱም ታስታራቂ ናችሁ ስለሚል ማለት ነው እግዚአብሔር ቃል። ፒስ ሜከሮች ናችሁ ይላል ጌታ ኢየሱስ ክርስቶስ። ሰላም ምንድነው? የሚያስታርቁ ብፁዓን ናቸው ይላል። ያ የሚለው ምንድነው? ሰውን ከእግዚአብሔር ጋር እንዲታረቁ ወተን የምንለው ከእግዚአብሔር ጋር ተታረቁ እንደምንለው ያ አይነቱ ነው። ጌታ እንደዛ የሚሉ የተባረኩ ናቸው ይላል፣ የእግዚአብሔር ልጆች ናቸው ይላል። እና እንደዛ ሁሉ የጌታ ኢየሱስ ክርስቶስ ወንጌል ምንድነው? የማስታረቅ የሰላም ወንጌል ነው። እናነበው ሁለተኛ ቆሮንቶስ 5:17 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉን አዲስ ሆኗል። ነገር ግን ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዛ ስንቀጥል አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን በኋላ አያችሁ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን እኛን በክርስቶስ ከራሱ ጋር አስታረቀን። ለኛ ደግሞ ወተን የምንሰብከው ልጆች አሁን ምንድነው ምለው ተታረቁ እንላለን አይደል? የማስታረቅን ስራ ለኛ ይሰጠን አገልግሎት ሰጠን ይላል። ከዛ ደግሞ ከእግዚአብሔር ነው፣ ከእግዚአብሔር ላይ ተሰጠን ወተን ተታረቁ የምንለው ማለት ነው። እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ጌታ ኢየሱስ ክርስቶስ ዓለምን ከእግዚአብሔር ጋር ሲያስታርቅ እንደነበረ እኛም ወተን ከእግዚአብሔር ጋር ተታረቁ እንላለን ይላሉ። እና አይ ዶንት ኖ እግዚአብሔር ቃል ስለሚል ማለት ነው። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ፣ የማስታረቅ ቃል በእኛ አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። አሜን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኔ እንደዚህ አገለግላለሁ። ከእግዚአብሔር ጋር ተታረቁ ላለሁ። እዚህ ጋር መጽሐፍ ቅዱስም የሚነገረው ያ ነው፣ የሚነግረን ያ ነው። እንለምናለን። አሜን። ከዛ ግን ጌታ ከፍ እንድንል ይፈልጋል። እንዴት ነው ብለን ስናይ ኤፌሶን 2:13-14 and the Lord Jesus has the power to save። ጌታ ኢየሱስ ክርስቶስ የማዳን ኃይል አለው። ሮሜ 1:16 አንደኛ ቆሮንቶስ 1:18 however this is not the gospel of the kingdom። አሁን እኔ የምለው የራሴንም ነው እዚህ ጋር የምነግራችሁ የማስታረቅ ወንጌላችን ያ የመንግስቱ ወንጌል አይደለም። አሜን። ስለዚህ ምንድነው የመንግስቱ ወንጌል? however የሰላም ወንጌል ነው፣ የማስታረቅ ወንጌል ነው። ግን ያ የመንግስቱ ወንጌል አይደለም ወገኖች። however this is not the gospel of the kingdom። የመንግስቱ ወንጌል አይደለም። it includes everything but it goes one step። ይሄንንም ይጠቀልላል፣ የማስታረቁንም ይጠቀልላል። ግን one step ምንድነው? ከዛ ያልፋል የመንግስቱ ወንጌል። አሜን። it includes everything but it goes one step further and what is that one step further? ይሄ አንድ ደረጃ ወደ ላይ ከፍ የሚለው ምንድነው ብለን እንማራለን። or what is the gospel of the kingdom of God? የእግዚአብሔር መንግስት ወንጌል ምንድነው? አሜን ወገኖች፣ እየጻፋችሁ ተማሩ። ነገ ጌታ ይጠይቃችኋል። እኔ ቃሉን እየፈጸምኩ ነው። ምክንያቱም ተምረው እንዲያስተምሩ ስላለ ጌታ
ጨምሬ ከኪሴ አይደለም፣ ያው የተማርኳትን ነው። አንድ የነብይ ሳዱን ትምህርት አንድ የሚወድቅ ነገር የለውም። ስለዚህ እያንዳንዷን ነገር ጽፌ ነው ከዛ እንዳለ ነው እንጂ እኔ የመሰለኝን ራሱ የራሴ ብዬ ነው እንጂ የምናገረው አልጨምርም። ኔቨር። ታማኝነት ማለት አንደኛም ያ ነው። የተሰጠውን ሳያጎድል ሳይጨምር የሚያቀብል ማለት ነው። እንደዛ አይነት መሆን አለበት። አሜን። ስለዚህ it is coming say the Lord concerning the kingdom of heaven all through the ጌታ ኢየሱስ ክርስቶስ all throughout 3 ዓመት ተኩል ያስተማረው ምንድነው? it is coming said የእግዚአብሔር መንግስት እንደሚመጣ ነበር የሚናገረው። ሴንተር ያደረገው የጌታ ትምህርት የእግዚአብሔር መንግስት ላይ ነበር። ስለዚህ የኔና የናንተ ወንጌል የሰላም ወንጌላችን የማስታረቅ ወንጌላችን እንዴት ነው ወደ መንግስቱ ወንጌል ከፍ የምናደርገው? that is the kingdom that the kingdom is coming with great power and glory። ምን መጨመር አለብን? የእግዚአብሔር መንግስት በግሎሪ በክብርና በኃይል እንደምትመጣ መናገር አለብን። አሜን ወገኖች። እንግዲህ ስታዩት እኔ አሁን የኔ አስተማሪዎች ላስት ዴይስ ፕሮፌቲክ ትሬኒንግ ሴንተር የሚያስተምሩን በማን ነው ኤንጅል ቲቪም ገብቼ ስማር በዛ ሰርክል በዛ አገልግሎት ውስጥ ያሉት ሳይ ዶክተሮች፣ ሎየሮች እንደዛ በጣም የተማሩ ናቸው፣ ኤጁኬትድ ናቸውና ሁሉ ነገር እምላችሁ ምንድነው እግዚአብሔር ባልተማሩም ይሰራል በተማሩም ይሰራል። ግን እምለው ምንድነው በጣም ሎየሮች ምናምን አሉበት እርግጠኛ ነኝ። ምክንያቱም ሎየሮቹንም እውቀት የሰጣቸው እግዚአብሔር ነው። ምን ልላችሁ ነው? አይናችን በብዙ ነገር ይከፍትልናል። አሜን። እና በዛ መንፈስ ተማሩት። ስለዚህ this is very important። ጌታ የተናገረውን መማር አለብን። አሜን። ስለዚህ ምን መጨመር አለብን? ስታበርን ከሆናችሁ ግን የመማር ስፒሪት ከሌላችሁ ግን ለውጥ አይኖራችሁ። ጌታ ፈልግ ሶሪ ወገኖቼ ዲስኮኔክት ሆነ። ስለዚህ ተማሪ ሁኑ። ቲቸብል ስፒሪት ኦኬ that is very good። ስለዚህ ጌታ ምን ይለናል? የኪንግደም ኦፍ ጋድ የእግዚአብሔር መንግስት እየመጣች ነው። ውጭ ወጣችሁ ስትሰብኩ ይሄንን አንድ ስቴፕ ፈርደር ውሰዱት ስብከታችሁን። አሜን። የእግዚአብሔር መንግስት በኃይል ፓወር with great power በታላቅ ኃይልና በክብር ትመጣለች ብላችሁ ጨምሩበት። አሜን። Jesus Christ is coming back again with his kingdom with great power and great glory። ጌታ ይባረክ። ጌታ ኢየሱስ ክርስቶስ ሲመጣ with great power ነው የሚመጣው። አይተናል አይደለ? እሱን ጌታ አስተምሮናል። ኢቭን እነዚህ ሳተላይት እንትኖች በሙሉ they are ready። ጌታ የተባረከ ይሁን እና ብሬኪንግ ኒውስ እንደሚሆን አይተናል። the Lord is when he comes ምክንያቱም ገና ሄቨን እኔ ያየሁትን ነግራችኋለሁ። ሄቨን ራቅ ያለ ቦታ ነው እና ከራቅ ካለ ቦታ ድምጽ ሲመጣ ሰምቻለሁ። ስለዚህ ጌታ ከዛ ሲነሳ ገና ከማደሪያው በሳተላይት እንደሚደርሰን ያንን ነው ግሬት ፓወር የሚለው። አሜን። ከዛ ደግሞ with glory የእግዚአብሔር ግሎሪ ምንድነው? ብራይት ላይት ብርሃን እንደሆነ አይተናል። የእግዚአብሔር ክብር የእግዚአብሔር ክብር አይታችሁ እንደሆነ ጳውሎስ ራሱ የእግዚአብሔር ክብር ነው አይደለም ብርሃን ያገኘው የተገናኘው እንደዛ ማለት የእግዚአብሔር ብርሃን። ስለዚህ የእግዚአብሔር መንግስት በምድር with great power በትልቅ ኃይልና በታላቅ ግሎሪ ክብር ይመጣል። አሜን። ይሄ በህይወት ዘመናችን የምናየው ነገር ነው። አሜን። ማቴዎስ 24:30 ማርቆስ 13:36 ከዛ ሁለተኛ ምንድነው? ስለዚህ ወንጌላችንን አንድ ስቴፕ ወደፊት ማስኬድ አለብን። የእግዚአብሔር መንግስት is coming ማለት አለብን። ደግሞ ወገኖች I was so happy yesterday መናገር አለብኝ። ምክንያቱም ብራዘር ሳዱ የእግዚአብሔር ሰው ምን ይላል የእግዚአብሔር ቃል? እስራኤል ህዝቦች ባንተም በሙሴም በባሪያው በሙሴ ማመኑ ይላል። እኛም ብዙዎቻችን በእግዚአብሔር ባሪያ በነብይ ሳዱ እናምናለን። ያምናለሁ ብዙዎቻችን እናምናለን። ስለዚህ በሳቸው የመጣው ቃል ምንድነው? ይሄንን ወንጌል ስንናገር የሚመጣ የእግዚአብሔር ኃይል አለ። እኔ ያን ኃይል በፍጹም በእምነት እጠብቃለሁ ማኒፌስት የሚያደርግ። ምክንያቱም የተማርኳትን እኔ አፕላይ አደርጋለሁ። እኔ ጀግና ነኝ እያልኳችሁ አይደለም፣ ጡንቻ እያሳየው አይደለም፣ ግን የተማርኩትን ነገር አፕላይ አደርገዋለሁ። አሁን ሰመር ሲመጣ ወጥቼ የእግዚአብሔር መንግስት ሰብካለሁ። ያን ጊዜ
ጌታ የተናገረው ፕሮሚሶች ወደ ኋላ ላይ ያሳያቸዋለሁ ይከተሉኛል ብዬ አምናለሁ። አሜን። ምክንያቱም ታዘዛለሁ ታዝጄ በጣም ደስ እያለኝ እና የእግዚአብሔር ፓወር ይገለጣል። ጌታ የተባረከ ይሁን። ለሚታዘዝ ሰው ጌታ ይገለጣል። አሜን። ስለዚህ ይሄንን ወንጌል የምትሰብኩ ልጆች አንድ ስቴፕ ወደፊት ስታስኬዱት ጌታ ደግሞ በክብር ይገለጣል። ባትማሩ አንፈልግም ብትሉ የራሳችሁ ጉዳይ ነው፣ ተቀምጣችሁ ትቀራላችሁ። አሜን። ስለዚህ ቁጭ እንዳላችሁ እንደ ኮብልስቶን ነው የሚባለው ጌታ እስከሚመጣ ታዩታላችሁ። ለሚንቀሳቀስ ግን ጌታ ይገለጣል። ከዛ ሁለተኛው ምንድነው? it is praying for God's will which is done in heaven to be done on earth at the same time. እግዚአብሔር ሐሳብ the will of God የእግዚአብሔር ፈቃድ በመንግስት በላይ ያለችው የእግዚአብሔር ፈቃድ at the same time በምድር ላይ ይገለጣል። ምንድነው? ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። that is the kingdom of God ዋናው ምንድነው ይባላል? the teaching of the kingdom of God. that is preaching the gospel of the kingdom of God. ፈቃድ ትሁን ማለት ራሱ ብለን በሰማይ ያለችው ፈቃድ በምድር ትሁን ማለት ራሱ ምንድነው? that is preaching the kingdom of God. አሜን። that is the gospel of the kingdom of God. ሁለተኛ the kingdom of God። ሶስተኛው bringing the kingdom of God's rule into the world through his people. hallelujah. ጌታ ይባረክ። እና እዚህ ጋር ምንድነው? bringing the kingdom of God's rule into the world through his people. የእግዚአብሔር መንግስት ህጎቹ አይተናል አይደል? ሩሎቹ የዚህ ዓለም ሩል ኤግዛክት ኦፖዚት ነው የእግዚአብሔር መንግስት ሩሎች። አሁን ለምሳሌ ልንገራችሁ። የእግዚአብሔር መንግስት ከፍ ለማለት ዝቅ በል ይላል። የሁሉም ጌታ ሊሆን የሚወድ የሁሉም አገልጋይ ይሁን ይላል። የሁሉም ባሪያ ይሁን ይላል። ለማግኘት ስጥ ይላል። ያንን ሲል እግዚአብሔር ምንድነው የሆነ እየተጠባበክ ትላንትና ዘርቻለሁ ዛሬ ይበቅላል 10 ብር ሰጥቻለሁ 100 ብር ይበቅላል እያልክ አይደለም ያለው ጌታ። ለማግኘት መስጠት አለብህ ይላል። ኦፖዚት ነው። ዓለም ደግሞ ምንድነው የሚለው? ያለህን አትስጥ፣ ሴቭ አድርግ፣ ሴቪንግ አካውንት ምናምን። ሴቪንግ አካውንት አይኖረን አይደለም፣ ግን የዓለም ሩል ምንድነው? የዓለም ህግ ዶንት ስፔንድ አታርግ፣ ብዙ አትበትን ነው። ጌታ ደግሞ ለሚጠይቅህ ስጥ፣ ደሃ እስክትሆን ስጥ አይደለም። ምንድነው ማድረግ የሚቻልህን ምን አድርግ ስጥ ይላል። ከዛ ደግሞ ኦፖዚት የእግዚአብሔር መንግስት በዓለም ሌላ ደግሞ ምንድነው? የዓለም ሩል ምንድነው? ሰብስብ ይላል ዓለም፣ ጌታ ደግሞ በትን ይላል። ብቻ ምንድነው? የእግዚአብሔር መንግስት ሩል የዚህ መንግስት ሩል የዓለም ህጎች ኦፖዚት ነው። አሜን፣ ተቃራኒ ነው። ስለዚህ ጌታ በሱ ሰዎች በእኛ በእኔ በእናንተ የዚህን ዓለም የመንግስቱን ሩሎች እሴቶች ለማምጣት ይፈልጋል። ራእይ 5:10 እናነብ። ምን ይላል እግዚአብሔር ቃል? መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከህዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ። አሜን። እንነግሳለን። አሜን። ስለዚህ እኛ ስንነግስ we will bring the rule of የመንግስተ ሰማያትን እንትኖች ይዘን ነው ሩል የምናደርገው። ምንድነው የሚባለው? ህጎችን። አሜን። እንደዛ ያ ነው የሚናገረው 5:10 ላይ ካህናት አድርጎናል፣ ገዢዎች አድርጎናል። የምንገዛው ታዲያ እየደነፋን በምድራዊ ህግ አይደለም፣ በእግዚአብሔር መንግስት ሩል ነው ያ ማለት ነው። that is the gospel of the kingdom። የእግዚአብሔር መንግስት ወንጌል ያለው የእግዚአብሔር መንግስት ትመጣለች፣ ትገዛለች ማለት ያ ነው gospel of the kingdom። አሜን። and this gospel of the kingdom the Bible says is one of power ይልና ምንድነው? it is not a weak kingdom። ጌታ ይባረክ። ምንድነው? የእግዚአብሔር መንግስት በኃይል ነው የምትመጣው። ጌታ ይባረክ። ዊክ ኪንግደም አይደለም፣ የደከመ ኪንግደም አይደለም ያለን። አሜን።
አንደኛ ቆሮንቶስ 4:20 ከዛ የእግዚአብሔር መንግስት በኃይል እንጂ በቃል አይደለም። ጌታ ይባረክ። የእግዚአብሔር መንግስት በኃይል እንጂ በቃል አይደለም። just or not only in speaking ማለት ነው። ያ ማለት ምንድነው? ድንቅን ፓወር አለው የእግዚአብሔር መንግስት ወንጌል። ወደ በኋላ ላይ እናየዋለን። ይሄ ፓወር ምንድነው? ድንቅ የሆኑ ነገሮች ይሆናሉ። ያን ወንጌል ስንሰብክ የእግዚአብሔር ኃይል ይመጣል። ላይካው ለምሳሌ ሐዋርያው ጴጥሮስና I don't know the other ሐዋርያ አብሮት በጸሎት ሰዓት ይላል ወደ ቤተ መቅደስ ሲሄዱ አንድ ከእናቱ ማፀን ጀምሮ ይመስለኛል ሽባ የነበረ ሰው አይተውት ከዛ በኋላ እንትን አሉት ብርና ወርቅ የለንም ብለው ያላቸውን ሰጡ። ያ that is the power of the kingdom of God የእግዚአብሔር ኃይል ነው። አሜን። ስለዚህ እኔና እናንተ ያ ኃይል አለኮ እግዚአብሔር እኮ አልተቀየረም። እኛ የሰዎች ልጆች ነው የተቀየርነው። ጌታ አሁንም አለ፣ ትላንትናም አለ፣ ለዘላለምም አለ። የተቀየርነው ግን እኔና እናንተ ሰው ልጆች ነን። ለሐዋርያቶች ጊዜ ነበረው አሁንም አለ እንደ ሐዋርያቶች ጊዜ ከሆነን ማለት ነው እንጂ እግዚአብሔር አይቀየርም። መንግስቱ በፓወር ይገለጣል። ያ ማለት ነው። ከዛ the Lord Jesus was filled with the power ጌታ ኢየሱስ ክርስቶስም በኃይል ተሞልቶ ነው። ማአት ዳውብ ጌታ የሰራቸው ድንቅና ታምራቶች ይላል መጽሐፍ ቅዱስ ቢጻፍ ቢዘገብ ዓለም ምድርም አይበቃውም ይላል። ያ ማለት ምንድነው? መጽሐፍ ቅዱስ ይሄ መጽሐፍ ቅዱሳችን የተሰጠን የተጻፈልን ነብይ ሳዱ ጌታ ይባርካቸው በቃ ለደህንነታችን ይበቃል ነው። ዳት ሴት ብዙ ነገር አለ የማናውቀው። ይሄ ስላችሁ ለውቀት ጭንቅላታችሁ ዝጉ እያልኩ አይደለም። ተማሩ ብሏል ጌታ። ግን ጌታ የሰራው በሙሉ በምድር ላይ ፈጸማቸው ታምራት በሙሉ ምድር እንኳን አትበቃትም ይላል። ይሄ ግን ለኛ ተመትሮልን እንትን ብሎልን ለደህንነታችን በቃ የሰው ልጆች ለደህንነታችን የተሰጠን ነው። ጌታ ይባረክ። አሜን። ስለዚህ ለደህንነታችን የተሰጠን የእግዚአብሔርን ቃል በደንብ እናጠናለን፣ እንማራለን። እውቀትን ፈልግ ጠዋትን ብሎኛል ጌታ እየተማርኩ ነበር። እውቀትን ፈልግ ይላል። እውቀትን መፈለግ አለብን። አሜን። ከዛ ስንቀጥል the Lord Jesus ጌታ ኢየሱስ ክርስቶስ በኃይል ተሞልቶ ብዙ ድንቅ እንዳደረገ እኛም በኃይል ተሞልተን ይሄንን የመንግስት ወንጌል ከሰበካችሁ ብዙ ታምራት ይሆናል ብሏል ጌታ። እኔ ወስጃለሁ። ትክክል የእግዚአብሔር ቃል የምትወድቅ ነገር የለች። ስለዚህ ብዙ ታምራት እናያለን። ብዙ ሰዎች ይፈወሳሉ። ብዙ ክሬቲቭ ሚራክልስ ይሆናሉ። ልክ እንደ ሐዋርያት ዘመን ጌታ ይባረክ። አሜን። and we see ጌታ ሳይመጣ በፊት ማለት ነው as it was in the beginning ነው ያሉት so shall it be in the end እንደ መጀመሪያው እንደነበረው እንደ መጨረሻው ይሆናል፣ የመጨረሻውም ይሆናል። የመጀመሪያው የሐዋርያት ዘመን የነበረችው ቤተክርስቲያን ትደገማለች። ጌታ ይባረክ። አይ እንደ ቁጭ ብሎ እንደ ድንጋይ የሚያይም መብቱ ነው፣ ማየት ይችላል። የምንንቀሳቀስ ግን ደቀ መዝሙር ነን ብለን የተነሳን በእንትን አይደለም፣ በፉከራ ሳይሆን ተነስቶ የእግዚአብሔርን ስራ የሚሰሩ እኛ ግን ይከተለናል የእግዚአብሔር ኃይል። አሜን። ከዛ ስንቀጥል and we see also the disciples after being baptized by the Holy Spirit they were filled by the same power like the Lord Jesus with the power of the kingdom ሐዋርያቶቹ በመንፈስ ቅዱስ ከተሞሉ በኋላ ጌታ ኢየሱስ ክርስቶስ የተሞላበትን ኃይል እነሱም ተሞልተው ነበር። that's why በጣም ድንቅና ታምራት ይከተላቸው ነበር። አሁን ግን እኛን ድንቅና ታምራት ይከተለናል? እስቲ ጠይቁ ራሳችሁን። ራሴን ልጠይቅ። አሜን። ቆይ ወደ በኋላ ላይ እናየዋለን። ሐዋርያት 4:31 ላይ ምን ይላል እግዚአብሔር ቃል? ሐዋርያት 31 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። አሜን። 4:31 በግልጽ ተናገሩ። መንፈስ ቅዱስ ሲወርድብን እኛ ምንድነው የምንለው? በተለያየ በአዲስ ልሳን እናገራለን። that's it የመንፈስ ቅዱስ መውረድ፣ በመንፈስ ቅዱስ መሞላት አንዱ ምልክት በልዩ ልዩ ልሳን መናገር ነው። ከዛ በኋላ ከተናገሩ በኋላ ሐዋርያቶቹ በዛው አልቀሩም እኮ። በኋላ ነብይ ሳዱ ያስተምሩን
they went out and preached ወጥተው ሰበኩ። አያችሁ በመንፈስ ቅዱስ ተሞልቻለሁ ብለው ብላ 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 እንዳሉ ብቻ አልቀሩም። ወጥተው በኃይል እግዚአብሔር መንግስት ሰበኩ። ዋው አሜን። ከዛ ደግሞ ሐዋርያት 4:31 እንዳየውላችሁ በግልጽ ተናገሩ። የእግዚአብሔርን ቃል መንፈስ ቅዱስ ተሞልቶ ወጥቶ ስራ ይሰራል ማለት ነው። ደቀ መዝሙር እውነተኛ በመንፈስ ቅዱስ የተሞላ ሰው ማለት ነው። አሜን እንጂ ቤተክርስቲያን ቁጭ ብሎ አያሟሙቅም ወይ ደግሞ ቁጭ ብሎ ተቺ ብቻ አይሆንም ማለት ተቺም አይሆንም። አሜን መንፈስ ቅዱስ ያለበት ሰው ሲጀመር ሰው አይተችም። አሜን እንቀጥላለን። ከዛ ደግሞ ማቴዎስ 4:23 ማቴዎስ 9:23 ማቴዎስ 12:28 The disciples themselves demonstrated the kingdom power to ጌታ ይባረክ። ሐዋርያቶቹ ራሳቸው የእግዚአብሔር መንግስት ኃይል ገልጠዋል። አሜን እዚህ ሀገር አሁን ለምሳሌ አሜሪካን ሀገር እኔ ስሰማ የእግዚአብሔር ትላንትናም አለ ዛሬም አለ ለዘላለም ይኖራል። የሌለ ነው እኔና እናንተ ነን የተቀያየር ነው ማለት ነው የሰዎች ልጆች። አሜሪካን ሀገር የሰማሁት ምስክርነት እውር ሴትዮ አይ ቲንክ ባሏ መሰለኝ ጸልዮላት አይን ያገኘች አሁን ስቲል ቱዴይ ያለች ሴትዮ እንደሰማሁት። ይሄ የእግዚአብሔር መንግስት ኃይል ነው አያችሁ። እና ምን ልላችሁ ነው እግዚአብሔር አልተቀየረም እኔና እናንተ ነን የተቀየር ነው። ግን አሁን ጌታ ከመምጣቱ በፊት ያ ኃይል ይመጣል። ኃይል ደግሞ ጩኸት አይደለም ኃይል ኔቨር ጩኸት እንዳልሆነ እኔ እነግራችኋለሁ። እና እንደዛ አላችኋለሁ ወገኖች። እንቀጥላለን። The disciples themselves demonstrated the kingdom power to የእግዚአብሔርን ኃይል ገልጠዋል ሐዋርያቶቹ። አሜን ሐዋርያት 4:33 ሐዋርያት 5:12 ሐዋርያት 6:8 14:3 ሮሜ 15:19 አንደኛ ቆሮንቶስ 2:4 አሜን። Once brother Sadu asked sorry ወገኖች ቶሎ የግራጁዌት አድርጌ ሌላ እስከመማር ድረስ እኔ በጣም ትምያለሁ። ምንድነው የሚባለው ቋምጫለሁ። ጌታ ይባረክ አሜን። የዘላለም ተማሪዎች ነን። ጌታ ያስተምረናል። እንደውም ጠዋት ጌታ ምንድነው ያለኝ እግዚአብሔርን የሚፈራ ሰው ማን ነው? በፈለገው በመረጠው መንገድ ያስተምረዋል አለኝ። ያ ማለት ምንድነው? ለኔም ለሁላችን ምንድነው ጌታ በመረጠው መንገድ ያስተምረናል። ቤተክርስቲያን እድገቷ የሚያሳስባችሁ የቤተክርስቲያን እንደዚህ ምስቅልቅል ማለት በጣም እንቅልፍ የነሳችሁ ጌታ ግን በመረጠው መንገድ ህፃናቶቹን ያሳድጋል። አሜን የሱ ስለሆኑ ማለት ነው። መንገድ ላይ ፍስስ ብለው ኢየሱስ ኢየሱስ ያሉ ይጮሃሉ። ይሰብ እንዲሆን የፉትቦል ቲም ይመስላሉ። ግን ጌታ ምንድነው ያለኝ ያሳድጋቸዋል። አሜን እንደዛ ማለት ነው። ጌታ ያሳድገናል። Once brother Sadu asked the Lord why we don't see great demonstration power of God. ለምንድነው የእግዚአብሔር ኃይል ማናየው? ለምሳሌ like the Lord demonstrated his ministry ልክ ጌታ ኢየሱስ ክርስቶስ ዲሞንስትሬት እንዳደረገው ፓወር አናይም። የለም አሁን እንዳልኳችሁ አሜሪካን ሀገር አይኗን ያገኘችው ሴትዮ that is ድንቅና ታምራት ነው። ልክ ጌታ አይን እንዳበራ ማለት ነው። እንደዛ ለምንድነው ማናየው? ከዛ and also how the disciples demonstrated in their ministry ሐዋርያቶቹ ተገልጧል። የእግዚአብሔር ኃይል ተገልጧል በህይወታቸው። እኛስ ለምንድነው ምን ሆነን ነው? What are we saying today? ምንድነው what are we seeing today? ዛሬ የምናየው ምንድነው? headache even being healed ምንድነው ያሉት ነብይ ሳሉ ራሴን አሞኝ ነበር ተፈወስኩ። stomach being healed ሆዴን ቆርጦኝ ነበር ተሻለኝ። ሲምፕል ፓናዶል የሚያድነው ነገር ማለት ነው። yes so true በትንሽ ፓናዶል ሊድን የሚችል ማለት ነው። አዎ ለትንሽ ፓናዶል እዚህ ጋር አንድ ጊዜ እኔስ ምንድነው ያልኩት ራሴን ላርም ምንድነው ያልኩት ለትንሽ ነገር ወደ ጌታ መሄድ ሆነች ነው የተማርኩት። ግን that is wrong። ምንድነው ራሳችሁንም ካመማችሁ ወደ ጌታ መጀመሪያ መሄድ እንደውም ትክክለኛ መንገድ ነው። በፓናዶልም መዳን ትችላለህ። ግን ወደ ጌታ መጀመሪያ ለፈውስ መሄድ እንደውም የተባረከ መንገድ ነው። ለምን ራስ ምታት ይሁን ጌታ I have a headache and I pray in the name of Yeshua
እንደ ቃልህ ብዬ መጸለይ ያ እንደውም የተባረከ መንገድ ነው። አሜን። እንጂ ለምንም ነገር እግዚአብሔርን ማስቸገር ምናምን አለች። እኔም ደግሞ ጥሩ መስሎኝ እንደዛ ብያልኩ፣ ግን ነው እንደውም ወደ ጌታ መሄድ፣ መኪና ሲበላሽ መጀመሪያ ወደ ጌታ፣ ኢንስትሩመንት ቤታችሁን ነገር አልሰራ ካለ መጀመሪያ ወደ ጌታ መጸለይ፣ that is እንደውም የተባረከ መንገድ ነው። አሜን። ኤኒዌይ ወደ ትምህርታችን እንዳው ይሄው እዚሁ ንስሐ ገባው ነኝ። ከዛ ስንቀጥል የምናያቸው ሚራክሎች ግን አሁን ጊዜ ምንድነው በትንሽ ፓናዶል የሚድኑ በሽታዎች እነሱን ተፈወሰን የምንላቸው ማለት ነው። ክሬቲቭ ሚራክልስ ብዙ አናይም። አንድ ጊዜ ኢዩኤል ሲናገር ሰምቻለሁ። ጌታ ይባረክ። እሱም በጣም ድንቅ ነው። አይ ቲንክ ጣት ነው ልጅቷ ክሬት የተደረገላት። ያ ነው ፓወር ኦፍ ዘ ኪንግደም፣ የእግዚአብሔር ኃይል፣ የእግዚአብሔር መንግስት ኃይል ያ ነው ክሬት የሚያደርግ። አይን የሌለው አይን ሲያወጣ፣ የሆነ ሚሲንግ ፓርት ያለው የቦዲ ፓርት ያንን ሲያገኝ ሰው ያ የእግዚአብሔር መንግስት ኃይል መገለጥ ነው። አሜን። But here we see in the Gospels the Lord's doing nearly impossible miracles. ጌታ ኢየሱስ ክርስቶስ nearly impossible የሆኑ ሚራክሎችን ነው ሲያደርግ ያየ ነው። In the ምንድነው some wonderful men in this century, sorry የጻፍኩትን in this century መሰለኝ, some wonderful men of God were raised up like Smith Wigglesworth, John G. Lake, A.A. Allen, Marion Wood ምትባል ካትሪን ኩልማን። እነዚህ አንድ ሰው እዚህ ጋር አንድ እዛ ጋር በምንድነው ይባለው ጣል ብሎ በዓለም ላይ አሜሪካ እንደዚህ ኢንዲያ በጣም የተባረኩ ናቸው ባይዘዌ እና እንዳውም እነሱ መገለጥ አይፈልጉም እንጂ ኢንዲያ በጣም የተባረከች ነች በክርስቲያኖች። ዓለም አላያቸውም። ጌታ ሸፍኗቸው ሊሆን ይችላል። በጣም they are so wonderful። ጌታ ይባረክ። ግን መጨረሻ ላይ እንዳውም እኔ ለዓለም ወይኔ ይቆጨኛል ቀድመን ባወቅናቸው። አሜን። እና ቀደም ብለን ስንት ሐሰተኛ ስናቅ ስንት የሆነ ዓለማዊ የመጣ በሀገራችን ሲፈነጭ ከነሱ ግን አንድ ሰው ሳይመጣ ጌታ ሊመጣ ነው ይሁን። እና ስንቀጥል እነዚህ በዓለም ላይ ትንንሽ ያየናቸው እዚህ ጋር አንድ ሰው እዛ ጋር አንድ ሰው ምናምን ጌታ ያስነሳቸው ማለት ነው። እንደ ካትሪን ኩልማን፣ ማሪየን ውድ የምትባል አይ ዶንት ኖ ያለን ሰምቻለሁ። ያለን በጣም እግዚአብሔር ሰው ነበር። ጆን ጂ ሌክ ስሚዝ ዊግልስወርዝ እንግሊዛዊው እንደዛ ማለት ነው። እነሱ የእግዚአብሔርን ኃይል ገልጠዋል በህይወታቸው። አሜን። one individual here, another individual there. እዚህ ጋር አንድ ሰው እንደዛ ማለት ነው ጣል ብሎ ባለም ዙሪያ። why don't we see a great demonstration that you did in your lives? ምንድነው deeply sensitive in my ለምንድን ነው በጌታ ህይወት ላይ የታየው ወይ ደግሞ በእነዚህ በእግዚአብሔር ባሪያዎች ህይወት ውስጥ የታየው ሚራክል ለምንድን ነው ማናየው? በግሬት ዲሞንስትሬሽን በብዛት ማናየው ለምንድን ነው ብለው ይጠይቃሉ ነብይ ሳዱ። and I deeply sense in my spirit በውስጤ ሴንስ አደርጋለሁ አሉ brother ሳዱ says the answer to your question ይላቸዋል ጌታ። ለጥያቄ መልስ is in the Bible በመጽሐፍ ቅዱስ ውስጥ ነው ይላቸዋል በውስጣቸው። and he was stirred up to read the gospel from the book of Acts። ከዛ በውስጣቸው ያነሳሳቸውና ጌታ የሐዋርያት ስራን ያነባሉ። and when I read and reread ደጋግሞ ሐዋርያት ስራ ሲያነቡ I found out አገኘው the key is the preaching of the gospel of the kingdom። wow ቁልፉ ያለው የእግዚአብሔር መንግስት መስበክ ላይ ነው። ስንቶቻችን እንግዲህ እግዚአብሔር መንግስት ወጥተው የሰበኩ ናቸው በህይወታቸው ተአምራት የታየው። ጌታ ይባረክ። ስለዚህ የእግዚአብሔር መንግስት kingdom of God ስንሰብክ ነው we see miracles. amen. Demonstration of the kingdom of yes, I found out the key is they preach the gospel of the kingdom. የእግዚአብሔር መንግስት የሰበኩ መስበክ ላይ ነው። and the demonstration of the power was the power of the kingdom of God። ምክንያቱም የሚገለጠው ኃይል የእግዚአብሔር መንግስት ኃይል ስለሆነ ጌታ ይባረክ። ስለ ምድር እየተናገርን
የእግዚአብሔር ኃይል መገለጥን መጠበቅ አንችልም። አሜን። እንደዛ ማለት ነው በሌላ አነጋገር። so why are we helpless? ለምንድን ነው በቃ helpless ይሆን ነው በቃ ተስፋ ቢስ ይሆን ነው በስፔሻሊ በሚራክል ዙሪያ ማለት ነው ብለን ስናይ because we are preaching everything except the gospel of the kingdom. wow, this is very true. ሁሉን ነገር ይሰበካል መድረክ ላይ ደጅ በሉት ኦንላይን በሉት ሁሉም ቦታ ሁሉ ነገር ቦታ አለው except the kingdom of God, the gospel of the kingdom of God. የእግዚአብሔር መንግስት ወንጌል ብቻ ግን አይሰበክ። this is በጣም እኔ ራሴ ይቆጨኛል። ጌታ ኢየሱስ ክርስቶስ ይመጣል፣ የእግዚአብሔር መንግስት ትመጣለች። እኔ ጌታ ረድቶኝ ብያለሁ፣ አሁንም ላለው ጌታ እስከሚመጣ ግን ያንን የማለት መድረክ የለውማ። መድረክ ላይ የለም ይሄ ትምህርት። ስለዚህ የእግዚአብሔርን መንግስት ኃይል ኤክስፔክት አታድርጉ። አሜን። እንደዛ ነው። ሁሉ ነገር መድረክ አለው። ምን የሌለው ማይሰበክ ነገር የለም። የእግዚአብሔር መንግስት ግን አትሰበክም። that's the reason. amen. If you analyze the message that are being preached on the pulpit around the world today, very little word is preached or taught. Most is just talking and talking and talking. ይማው ነብይ ሳዱን በቃ ጀቴ ነው ብለዋል። በኦሮሚኛ ጀቴ ነው ይባላል። ወሬ ማለት ነው። talking እኔ የሚሰለችኝ ይሄ ነው። ወሬ እኛ ጋማ እዚህ ድረስ ነው ወሬ። እቺን ታክል ትንሽ እንትን word of God ትንሽ እግዚአብሔር እንትን ቃል ከዛ ሌላው ግን ወሬ። ስለዚህ እግዚአብሔር ኃይል ኤክስፔክት አናደርግም። አሜን። when you see the preaching mode of the Lord Jesus Christ and the preaching mode of the disciples, they preached only the gospel of the kingdom. አሜን። ጌታ ኢየሱስ ክርስቶስ የሰበከው ሐዋርያቶቹ የሰበኩት the gospel of the kingdom የእግዚአብሔር መንግስት ወንጌል ነው የሰበኩት። or the gospel of the Lord Jesus Christ only centered on that. በዛ ዙሪያ ብቻ ነው የሰበኩት። ጌታ ይባረክ። ወሬ የለም ማለት ነው። አሜን። አስምሩበት። ወሬ የለም። just the kingdom of God ፎከሳቸው እሱ ነው። አሜን። I hope ወገኖቼ እንደዛ ነው። እኔም እየተማርኩ ነው። by the way ሪቫይዝ እያደረኩ ነው። so this is what we should reclaim back in these last days. ስለዚህ አሁን ማስመለስ ያለብን አንደኛም ነገር ምንድነው? የመንግስቱን ወንጌል ነው። ጌታ ይባረክ። እንግዲህ እዚህ ጋር ወገኖቼ እኔ አውቃለሁ የሚሉ ልጆች እንደማይማሩ እርግጠኛ ነኝ። ምክንያቱም ሁሉ ነገር ለነሱ ሁሉን ስለሚያውቁ ማለት ነው። እኔ ሁሉን ስለሚያውቁ እነሱ ይሄን አይማሩ። ግን ለሚማሩ ልጆች ይሄንን ያዙት። አሜን። because the coming of the end is hinged for the preaching of the kingdom. ሌላው ደግሞ መጨረሻው የሚመጣው ምንድነው? ይሄ የመንግስቱ ወንጌል ምንድነው ይባላል? ሲሰበክ ስለሆነ እንደዛ አይደለም ያለው ጌታ ኢየሱስ ክርስቶስ ሲናገር ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ያኔ መጨረሻው ይመጣል። አሜን ስለሚል ከዛ ስንቀጥል አንደኛ firstly በመጀመሪያ the gospel of the kingdom is a demonstration of power. አሜን። የእግዚአብሔር መንግስት ምንድነው? የኃይል መገለጥ ነች። the gospel of the kingdom is a demonstration of power. የእግዚአብሔር ኃይል መገለጥ ነው። ሁለተኛ preaching of the gospel of the kingdom gives hope. የእግዚአብሔር መንግስት ወንጌል መሰበክ ደግሞ ምን ይሰጣል? ተስፋ ይሰጣል። እንየው ራእይ 21:4 የእግዚአብሔር ቃል ምን ይላል? እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞትን ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይ ጩኸት ወይንም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። ጌታ ይባረክ። ይሄ ተስፋ አይደለም እንግዲህ ጌታ ያለው ሁለተኛው ላይ ስንማር አንደኛ የመንግስት ወንጌል ይሰጣል፣ ተስፋ ይሰጣል። ተስፋ የሚሰጠን ምንድነው? እንባዎች ከዓይኖቻቸው ያብሳል። እንባ የተሞላ ለማደል እንዴ አሁን ኢንተርኔት ፌስቡክን ብታዩ እናቶች ሲያለቅሱ፣ የታመመ ልጅ ያላቸው ሲያለቅሱ፣ ልጅ እንደዚህ ብለቅሶ እንባ እጠርጋለሁ ይላል ጌታ። ተስፋ ይሰጣል የእግዚአብሔር መንግስት። አሜን።
አሜሪካ መምጣት አይደለም ተስፋ የሚሰጠው የእግዚአብሔር መንግስት ነው ተስፋ የሚሰጠው። አሜን። ከዛ ደግሞ ሞትን ከእንግዲህ አይሆንም፣ ሞትም የለም። ትልቅ ተስፋ ነው። ሞት ራሱ ጌታ ምን ያደርጋል? ያነሳልናል። ሀዘን ቢሆን ሀዘን የሞላበት ዓለም አይደል እንዴ? ሰው እኮ ሞኝ ነው እንጂ ዞር ብሎ አካባቢውን ቢያይ ብዙ ሰው እኮ ያዘነ ሰው ነው ያለው ከዓለም እስከ አጽናፍ ማለት ነው። ስለዚህ ለዚህ ሀዘን የተሞላ ዓለም ጌታ ሲመጣ የእግዚአብሔር መንግስት ሲመጣ ጌታ ያልፋል። ያም ተስፋ ነው። አሜን። ዛሬ አንተ ደስ ብሎ የሆነ ስቀህ ስለዋልክ አይደለም። ብዙ የከፋው ሰው አለ። ብዙ ከአሮጊት ከሽማግሌ እስከ ህፃን እንደዚህ ዓለም ውስጥ ቁጭ ብሎ ዓለማዊ መሆን በጣም ያሳዝናል። አሜን። ግን ጌታ ሲመጣ ምንድነው ሀዘንም ቢሆን ወይ ጩኸትም የተሞላ ነው። በአፉ ባይጮህ ልቡ ይጮህ ማለት ነው። ወይ ደግሞ ስቃይ ቢሆን በበሽታ ስቃይ አለ፣ በድህነት ስቃይ አለ፣ በብዙ ጉስቁልና ስቃይ አለ። ከዛ ደግሞ ከእንግዲህ ወዲህ አይሆንም ይሄ ሁሉ ይቀራል ይላል። ስለዚህ የቀደመው ስርዓት አልፏልና ብሎ ሲናገር ሰማው። ፕሮስፔሪቲ ጎስፐል አይደለም ተስፋ የሚሰጠው የእግዚአብሔር መንግስት መምጣት ነው። አሜን። ይሄ እንግዲህ ሀቁን መዋጥ ነው። የእግዚአብሔር ቃል ነው መድኃኒት። አሜን። preaching of the gospel of the kingdom gives hope። የእግዚአብሔር መንግስት ተስፋ ትሰጣለች። ጌታ ይባረክ። ጌታ ይመጣል ማለቱ ራሱ ተስፋ ራሱ ይሰጣል። የተባረከ ተስፋችን ይላል ጌታ። አሜን። እኔ ኢትዮጵያ ራሱ ያለው እኔና ቲጂ ጓደኛዬ ያለች ከስካየችው ቪዲዮን አይዶ ነው ጌታ ይመጣል የሚል ነገር ስንሰማ አረ ጌታ ይምጣልን። እኔ እዛም እያለሁ ስሰማ ደስ ነው ያለኝ። አረ ጌታ በመጣ ይገላግለናል አለ። ሁለታችንም አስታውሳታለሁ። ቆይ የጌታ መምጣት ራሱ ይገላግላል። የተባረከ ተስፋ ነው። አሜን። እንቀጥላለን ወገኖች። እንባ ቢሆን ሞት ቢሆን ሀዘን ቢሆን ህመም ቢሆን all these four emotions and aspects of our emotional beings are all confined to our natural world። ከዚህ ምድራዊ ዓለማችን ጋር ኮንፋይንድ የሆኑ ናቸው እነዚህ ኢሞሽኖች በሙሉ ያየናቸው ማለት ነው። እንባ ቢሆን ሞት ቢሆን ሀዘን ቢሆን ህመም ቢሆን ማለት ነው። ስለዚህ እነዚህ ሁሉ ያልፋሉ። አሜን። These things do not exist in heaven። ይሄ ነገር እኔ ቁጭ ያስብየዋለሁ ወገኖች። እኔ በጣም ጥሩ ተማሪ ነኝ። ጥሩ ስላችሁ እኔ ጎበዝ ምናምን ያልኩ አይደለም። እማራለሁ እና አሰብኩት እስቲ ቆይ ፔን ባይኖር ከዚህ ምድር ምንድነው የሚቀርብን? ፔን ባይኖር እንባ ባይኖር ከዛ ደግሞ እንደዚህ ሳሮ ሞት ራሱ የሞት ፍርሃት ምናምን ባይኖር እንዴት ነው የምንሆነው? ሄቨንን አሰብኳት። ብዙ ህመም የቀነሰበት በቃ ምንም እንዴት እንደምንሆን አይዶን ነው አይደለ? ቀለል ያለ ኑሮ ነው የምንኖረው ሄቨን። ምክንያቱም እንባ የለ፣ ሁሉም ደስታ ነው፣ ሰላም ነው፣ በመንፈስ ቅዱስ ደስታ ነው ይላል እግዚአብሔር ቃል። የእግዚአብሔር መንግስት የምግብና የመጠጥ አይደለችም። እሱን ደግሞ እናየዋለን። ነብይ ሳሉ ለዓለም ጌታ የሰጣቸው በረከት ናቸው እውነትና እናያለን። እሱን ትርጉሙንም በኋላ እንማራለን። የእግዚአብሔር መንግስት የምግብና የመጠጥ አይደለችም፣ በመንፈስ ቅዱስ ደስታ ነው የሚለውን እናየዋለን። እና የእግዚአብሔር መንግስት እስቲ አስቡት። ይሄ ምድርን ተውትና ከዚህ ምድር ተውትና የእግዚአብሔር መንግስት እስቲ አስቡት። እነዚህ አይነት ኔጌቲቭ ኢሞሽኖች የሌሉባት፣ ሞት የለ፣ ሀዘን የለ፣ ምንድነው ሌላ ደግሞ እንባ የለ፣ ህመም የለ፣ ሳሮ የለ፣ ምን የሌለበት እና እንደዛ አይነት ነው የሚጠብቀን ሄቨን። እንደዚህ አይነት ነገሮች አይገኙም በሄቨን። አሜን። ከዛ ደግሞ tears do not exist። that is why God says he will wipe away all tears። እንባ የለም። ፌስቡክ ሜቢ ካለን ሄቨን ፌስቡካችን ላይ ሀዘን አይታይም። ጌታ ይባረክ። እናቶች ሲያለቅሱ አናይም። አሜን። ከዛ ደግሞ no days ሞትም የለም። everybody lives forever። ሁሉም ለዘላለም ይኖራል። ጌታ ይባረክ። ሁሉም። ከዛ ደግሞ no sorrow ሀዘን የለም። always joy ሁሌ ደስታ። የእግዚአብሔር መንግስት በመንፈስ ቅዱስ የሚሆን ደስታ ነው እንጂ የምግብና የመጠጥ አይደለም ብሏል ጌታ። አሜን። no more pain all these things are former። እነዚህ በሙሉ ምንድን ናቸው? ራእይ ላይ እንዳየ ነው
የቀደመው ስርዓት አልፏልና ይላል። ፎርመር ቲንግስ ይሆኑልናል። ጌታ ይባረክ። አሜን። that is what is waiting. that is the kingdom of that is the gospel of the kingdom. የእግዚአብሔር መንግስት ወንጌል ማለት ያ ነው። አሜን። this is the gospel of the kingdom. ይሄ የመንግስት የወንጌል መሰበክ አለበት። አሜን። we go out and preach saying no more days. እቺን እኔ ይዣታለሁ አሁን ለሰመር ለኔ ተዘጋጀውበት። እናንተም እንግዲህ ለሚማር ቲቸብል ለሆነ ሰው ይሄንን ወይዛችሁ ውጡ። ጌታ ያለው ይሄ ነው። no more pain. ህመም የለም። በህመም የተሰቃየ ዓለም ውስጥ ህመም የለም። no more sorrow. ሐዘን የለም። no more tears. እንባ የለም። no more pain. ህመም የለም። in the kingdom of God. በእግዚአብሔር መንግስት ውስጥ all will pass away. ይሄ ሁሉ ያልፋል። and God is coming with his kingdom, and his kingdom is coming. እግዚአብሔር እየመጣ ነው። ጌታ እየመጣ ነው። የሱ መንግስት እየመጣ ነው። አሜን። that is the good news. ያ ነው መልካሙ ዜና። ይዘን የምንወጣው እንግዲህ ይሄ ነው። አሜን። መንገድ ላይ የምትወጡ ልጆች ጌታ እንግዲህ አስተምሯቸዋል። ይሄንን ያዝነውን ወንጌላችንን የማስታረቅ ወንጌል ወደዚህ ያሳድጉት። አሜን። ከዛ accepting the Lord Jesus Christ as our Savior is just the beginning, and what is after that, no more sickness in the kingdom of heaven, because ጌታን እንደ ግል አዳኛችን ከተቀበልን በኋላ ያ የመጀመሪያው ስቴፕ ነው። ከዛ የሚቀጥለው ደግሞ ምንድነው? በሽታ የለም፣ ሐዘን የለም፣ አሁን ያየናቸው ኢሞሽኖች የሉም፣ ኢቭን ሞትም የለም። አሜን። ከዛ ደግሞ አንደኛ ጴጥሮስ 2:24 ላይ ምን ይላል? አንደኛ ጴጥሮስ 2:24 ሶሪ ወገኖች፣ አንደኛ ጴጥሮስ 2:24 ኦኬ ኦኬ ሶሪ ወደ ሌላ ቁጥር ሄጄ ነው። ምን ይላል እግዚአብሔር ቃል? ምንድነው? ከ23 ልጀምር። በአፉ አልተገኘም፣ ሲሰድቡትም መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ይላል ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። አሜን። tells us Jesus Christ has healed them all. ህመማችንን ሁሉ ተሸክሞልናል። አሜን። ስለዚህ will not have any sickness. ምንም ከጉንፋን ጀምሮ ምንም በሽታ የለም ማለት ነው። no more days. ከዛ ደግሞ ሞትም የለም። ዮሐንስ 11:44 tells us the Lord Jesus Christ raised the dead. ኢየሱስ ክርስቶስ የሞተውን እንዳስነሳ ይነግረናል። ስለዚህ ከሙታን የሚነሱም አሉ፣ ለዘላለም ሞት የለም። all the dead in Christ will be resurrected when he comes again. አሜን። የሞቱትን አንቀድምም ይላል ጌታ ሲመጣ። all who died in the Lord በጌታ ሆነው የሞቱ በድል የጨረሱ ማለት ነው። አሜን። እነሱ ይነሳሉ። እኔው ለጊዜ ጸሎቴ እቺ ነች። ሁላችንም so that we will make it home. ያ ነው የምላችሁ። our home is in heaven. ስለዚህ so that we will make it home ብዬ ነው የምጸልየው ለራሴም ለሁላችንም። አሜን። እነሱም በጌታ ቀድመውን የሞቱት ምን ይሆናሉ? ይነሳሉ። ከዛ ሶስተኛ no more sorrow. ሐዘን የለም። ዮሐንስ 14:17 tells us the Lord Jesus has given us comfort. አሜን። ላንብላችሁ። ጌታ መጽናናትን ሰጥቶናል ይላል። የመጽናናት አምላክም ይለዋል። አሜን። ዮሐንስ 14:17 14:17 ቆይ ኦኬ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር
በውስጣችሁ ስለሚሆን እናንተ ታውቃላችሁ ይላል 14:17 ኦኬ ታውቃላችሁ ይላል አሜን for that time Jesus began to preach and says repent for the king no sorry Matthew no sorry ወገኖቼ no አንዴ ወገኖቼ ጻፍኩትን ላስተካክዬ ልናገር okay the Lord Jesus has given us comfort መጽናናትን ጌታ ሰጥቶናል he comforts our hearts ልባችንን ያጽናናል he has given us the comforter okay አጽናኙን ሰጥቶናል አሜን አሁን ያነበብነው ማለት ነው ለኛ ጋር ሊኖር ለዘላለም ጌታ መንፈስ ቅዱስን ሰጥቶናል always comforts us with all goodness of God በእግዚአብሔር በጎነት ሁሉ ጊዜ ያጽናናናል አሜን ያጽናናናል አዝነንም ለዘላለም አንቀርም ማንቀረው ለምንድነው መንፈስ ቅዱስ ስለሚያጽናናን አሜን ከዛ ደግሞ ምንድነው no more crying ማልቀስ የለም why the Lord Jesus has wiped away all tears እንባን ሁሉ ከዓይን ስለሚያብስ ጌታ ይባረክ አሜን that is the gospel of the kingdom of heaven ያ ነው የመንግስቱ የእግዚአብሔር መንግስት ወንጌል and this is the gospel that the Lord Jesus personally preached እንግዲህ ጌታ የሰበከው ይሄ ነው አሜን ስለዚህ የዘመኑን ልበለው ወንጌል እስቲ እዩት ጥሩ ነው የኛ ልጆች ጌታ ያድናል ይያሉ የሚናገሩት እነሱ ጌታ የባረካቸው ናቸው ግን ስቴጅ ላይ የሚhallenትን ገብቶ ነው እና ጌታ ኢየሱስ ክርስቶስን የሰበከው ይሄ ነው የሰላሙ የመንግስቱ ወንጌል The first message the gospel of the kingdom የመጀመሪያው የመንግስቱ ወንጌል ምን ላይ ነው ማቴዎስ 4:17 For that time Jesus began to preach and say repent ጌታ ምን አላቸው ንስሐ ግቡ for the kingdom of heaven is at hand የእግዚአብሔር መንግስት ቀርባለችና ንስሐ ግቡ አሜን የእግዚአብሔር መንግስት ወንጌል ንስሐም ነው አንደኛ ማርቆስ 1:14-15 ከዛ ደግሞ ምን ይላል during his 3.5 years of ministry he preached and taught the kingdom of heaven ጌታ ኢየሱስ ክርስቶስ 3 አመት ተኩል አገልግሎቱ የሰበከው ምንድነው ያስተማረው ስለ እግዚአብሔር መንግስት ነው አሜን ከዛ ደግሞ when the Lord began his ministry that was the message he preached ጌታ ኢየሱስ ክርስቶስ እንግዲህ ክርስቲያኖች ተብለን ጌታ ኢየሱስ ክርስቶስ የሰበከው ነው መስበክ ያለብን አይደለ እሱ ያስተማረው ነው እሱ ያስተማረው ምንድነው ንስሐ ግቡ ነው እሱ ያስተማረው ምንድነው እግዚአብሔር መንግስት ቀርባለች ነው ግን አሁን ቤተክርስቲያን ከጌታ ትምህርት ምን ያህል በፋር ዲስታንስ እንደራቀች የምታውቁት የጌታ ቃል እንኳን የለባት አሜን እንመለስ we have to go back to the Lord Jesus ወደ ጌታ መመለስ አለብን አሜን የሱ ወደሱ መመለስ አለብን ሶስተኛ after his resurrection for 40 days he taught the disciples concerning the kingdom of God ጌታ ይባረክ ጌታ ምንድነው resurrection ከተነሳ በኋላ ለ40 ቀን ይላል ተገልጦላቸው ከነቢያትም ከሐዋርያትም ነው ከሕግና ነቢያት እየጠቀሰ ስለሱ የተጻፈውን ሁሉ ያብራራላቸው ነበር ከዛ ደግሞ for 40 days ይላል ስለ እግዚአብሔር መንግስት ይነግራቸው ያስተምራቸው ነበር ሐዋርያት 1:3 ላይ ሐዋርያት 1:3 ላይ ነው ጌታ ይባረክ for 40 days ለ40 ቀን አሜን ሐዋርያት 1:3 ስለጀመር ነው ስለ ሁሉ መጀመሪያውን ነገር ደግሞም 40 ቀን እየታያቸው ይላል ስለ እግዚአብሔር መንግስት ዋው ወገኖች እንግዲህ ወይ እውርነን እኔ እኮ የእግዚአብሔር ቃል የሚለው እኮ ትክክል ነው ኦፍ ኮርስ የእግዚአብሔር ቃል ነው ትክክል እውርነቴን ነው ማየውን ያው የእግዚአብሔርን ቃል ስማር እኔ ራሴ እውር መሆኔን እያየው ነው ሌሎቹን ተው አገልጋዮች እንደዚህ ማለት ብቻ ሳይሆን እኔ ራሴ እውር ነኝ ምክንያቱም የእግዚአብሔር መንግስት እያለ ምንድነው what are we reading ምንድነው የምናነበው እና እውርነታችን ነው ማየው ስለዚህ ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ይላል ነገር እየነገራቸው በብዙ ማስረጃ ከህማማቱ በኋላ ህያው ሆኖ ስለራሱ ለነርሱ ራሱን አሳያቸው ስለ እግዚአብሔር መንግስት ጌታ ይሰበከው አያችሁ ጌታ ምን ይላል ከባሪያዬ የበለጠ ወር የለም አለ ጌታ
ከላኩት ከመልእክተኛ የበለጠ ደንቆሮ የለም ይላል። ማንሰማ አንለማ አናይ እውር ደንቆሮ yes ነን አሜን። አሁን እየተገለጠልን ነው እና እንደዛ ነው። ስለዚህ ጌታ ግን ምንድነው ከተነሳ በኋላ እንኳን የሰበከው ስለ እግዚአብሔር መንግስት ነው። አሜን። ከዛ አራተኛው ምንድነው the last message that he gave before he was taken up to heaven he announced the coming of the kingdom of God ከዛ ደግሞ የእግዚአብሔር መንግስት መምጣቷን ደግሞ ጌታ ተናገረ። አሁንም እውሮች ስለሆነ ነው እንጂ ጌታ ተናግሯል። ደንቆሮ ነው ብሎናል ጌታ። እኔ አይደለም ምለው ከባሪያዎች የበለጠ ደንቆሮ የለም አለ ጌታ። እውነትም ደንቆሮ ከነሱ የበለጠ እውር የለም አለ። ያው እውር ነን የተጻፈውን እንኳን ማናነብ ማለት ነው። አሜን። ያው ጌታ ነው ያለን። አሜን። The last message that he gave before he was taken up to heaven he announced the kingdom of God ይሄንን እንኳን አንሰብክ አናነብም አይገባንም። ጌታ ከመነጠቁ በፊት እንኳን የተናገረው ስለሚመጣው ስለ እግዚአብሔር መንግስት ነው። አሜን። ማቴዎስ 26:64 ማርቆስ 14:62 In the beginning, in the middle, and at the end of his ministry, the Lord taught the message of the kingdom of God. ጌታ ኢየሱስ ክርስቶስ የሰበከው አገልግሎት ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ስለ እግዚአብሔር መንግስትና ስለ ንስሐ ተናገረ። in the middle of ደግሞ በመሐከልም አገልግሎቱ ሐዋርያት ማነው እነዚህ ምንድነው የሚባሉት ፈሪሳዊ ሰዱቃዊ እነሱ በሙሉ ነገራቸው ንስሐ ግቡ አላቸው አይደለ? ከዛ at the end ሲያልቅም አገልግሎቱን ሲጨርስም ጌታ የእግዚአብሔር መንግስት እንደቀረበች እንደምትመጣ ተናገረ። ስለዚህ ወገኖች እንመለስ። አሜን። ቤተክርስቲያን በአለም ዙሪያ መመለስ ይመልሰናል ጌታ። የሰበከው ስለምንድን ነው? ስለ እግዚአብሔር መንግስት ነው። አሜን። እንግዲህ እየተማርን ነው ወገኖቼ። And that is the gospel of the kingdom that we have to preach. ያንን ነው መስበክ ያለብን። አሜን። Brother Sadhu says some of you are lazing sitting on your chair holding your hands. ሞባይላችሁን ይዛችሁ ይዘና ያላችሁ ይሄ ሚሉት ምንድነው? ነብይ ሳዱ ትሰማላችሁ ግን ሌዚ ናችሁ። በቃ ሌዚ። ይሄ እውነት አይደለም። አንዳንዴም አገልጋዮቹ አሳዝኑኛል። ምክንያቱም የተናገሩትን ህዝቡም አይሰማም። ህዝቡ ራሱ ምንድነው? ጠማማ ነው። እግዚአብሔር ይቅር በለኝ። በመሳደብ መንፈስ ሳይሆን በየተጣመመ ነው ህዝቡ ራሱ። የሚመች አይደለም ለእግዚአብሔር። አገልጋዩ ብቻ አይደለም። አገልጋዩ እንደዚህ ሂዱ ቢላቸው ህዝቡ እንደዚህ ነው የሚሄደው። አገልጋዮቹ እግዚአብሔር መንግስት ተናገሩ ቢላቸው ህዝቡ እንዲህ ብሎ ሞባይል ራሱ እንደዚህ ይዞ ቁጭ ብሎ ፎቶግራፍ ያነሳዋል እንትኑ ፕሪቸሩን። ህዝቡ ራሱ ምንድነው? ሰነፍ ነው። አገልጋይ ብቻ አይደለም ሰነፎች ነን። እኔ ራሴን ነው የምጠቀልለው። ሰው ላይ እንደዚህ እንደማልል ታውቃላችሁ። ራሴንም ነው የምጨምረው። አሜን። አገልጋይ ይባላል እንጂ ህዝቡ ራሱ ሐሰተኛ ብሏል አንድ ልጅ። ህዝቡ ራሱ ሐሰተኛ፣ ህዝቡ ራሱ ሳች ነው። አሜን። አገልጋይ ብቻ አይደለም። እንዳውም ጥሩ አገልጋዮችን አደከሟቸው ይታያል። አገልጋዮቹ አደከሟቸው እንጂ ጥሩ ኃይል ፖቴንሻል የነበራቸውን ዋጥ አረጓቸው። አሜን። ስለዚህ ወጥቶ አሁን ሰምታችሁ ራሱ ቁጭ ካላችሁ ዘና ካላችሁ ከተኛችሁበት እንደ ኮብልስቶን ምንም ለውጥ አታመጡ። አሜን። this is not right. boldly action this is not right. disciples learn and go and do something. ደቀ መዝሙር መሆናችን በምን ይለያል? ሁሉም ክርስቲያን ነው አይደለም? ሁሉም ብትጠይቀው በገባውም ባልገባውም የክርስቶስ ተከታይ ነው የሚለው። ግን የክርስቶስ ተከታይ መሆኔን በምንድን ነው የምንለየው? they will go out and do something. ለምሳሌ አሁን የነ ፓስተር አሊ ግሩፖች ይዋቸው ምንድነው ሙሉ ለሙሉ ፕሮግራሞቹን ባላቅም ምንድነው at least 24/7 የሚጸልዩትን ፕሮግራም አውቃለሁ። that they are doing something for the kingdom of God. እኔ ራሴ ደውዬ ጸልዩልኛል አንድ ጊዜ ለምን ጸልዩልኝ ብዬ ነው የሚባለው። they are disciples የእግዚአብሔር ደቀ መዝሙር መሆን ማለት ያ ነው። 24 ሰዓት የፕሬየር ላይን አላቸው። they are doing something for the kingdom of God. እነዚህ የእግዚአብሔር ደቀ መዝሙር ናቸው። ወጥቶ አንድ ነገር የሚያደርግ ወጥተው ጌታ ያድናል የሚሉ ልጆች እነሱ ደቀ መዝሙር ናቸው። የሰሙትን ወጥተው
ተንበርክኮ ጌታን ተቀበሉ የሚል ልጅ እሱ የክርስቶስ ደቀ መዝሙር ነው። ሌላኛውስ ኮብልስቶን ድንጋይ ላይ ቁጭ ብሎ ሁለቱም ከአንድ ቤተክርስቲያን ይሆናል ሊወጡት ቁጭ ብሎ ያያዋል፣ ካሜራ ያነሳዋል። ይሄ ደቀ መዝሙር አይደለም። በሁለቱ በዚህ እንለያለን፣ ደቀ መዝሙር የሆነና ያልሆነ። አሜን። ስለዚህ ዲሳይፕል ደቀ መዝሙር ምን ያደርጋል? ወጥቶ ይጸልያል፣ ለታመመ ሰው ይጸልያል። በምንድን ይባላል? they will do something አንድ ነገር ያደርጋል። the Lord Jesus Christ አንዲ ወገኖች the Lord Jesus Christ chose 12 disciples. He trained them. 12 ደቀ መዝሙር ነው ጌታ የመረጠው። ከዛ ደግሞ ትሬን አደረጋቸው። ከዛ they saw his life. ጌታ ላይፉን አዩ። አሜን። how he prayed እንዴት እንደሚጸልይ ያሉ and they asked him, Lord, teach us to pray. ከዛ ደግሞ ጌታ ሆይ ሲጸልይ ስለሚያዩት እስቲ እንዴት እንደምንጸልይ ያስተምረን አሉት። ዋው they learn disciple እንግዲህ ደቀ መዝሙር ምንድነው? ከጌታ አይቶ የሚማር ማለት ነው። አሜን። that is why we see the Lord Jesus sending them 2 by 2 in Matthew 10. He told them, preach, repent that the kingdom of heaven is coming. ለዚህ ነው ጌታ ሁለት እያደረገ ደቀ መዛሙርቶቹን ይላል ላካቸው ይላል። ከዛ ለምንድነው ሪፔንተንስ አያችሁ? እኔ ጌታ ይባረክ ብዙ ጊዜ ከኔ አፍ ስትሰሙት ንስሐ ግቡ እላለሁ አይደል? ከጌታ ያው ጌታ የሚያስተምረው ንስሐ ነው። አሜን። ደቀ መዛሙርቶቹንም ሄዳችሁ ንስሐ ተናገሩ አላቸው። ስለ ንስሐ አስተምሩ። ከዛ ደግሞ ሂል ደ ሲክ ይላቸዋል። በሽተኞችን ፈውሱ። አሜን። ስንቶቻችን ነው እኔ ራሴም አንዳንዴ ሙሉ I'm working on myself እምነት ምናጣበት ታይም አለ። ስንጸልይ ለታመመ ሰው ምናምን ይፈጸም ይሆን አይሆን? ያ ግን መሆን የለበትም፣ ኃጢያት ነው። ይሄ ሰውዬ ይፈወስ ይሆን አይሆን አይ ማለት የለብንም። የኛ ስራ ምንድነው? መጸለይ እንዲፈወስ። ከዛ በኋላ የጌታ ስራ ነው መፈወስ። አሜን። እዛ ወገኖች እዚህ ጋር ላብቃላችሁ። to be continued። ጌታ ይመጣል። ጌታ ብሎኛል። ለኔ የሚያስተማረኝ ምንድነው? ትንንሾቹ ልጆችም እዚህ ወጥተው መደጅ ያሉትን ልጆች ጌታ ያስተምራቸዋል፣ ያሳድጋቸዋል። አሜን። እኛ ሁላችንም ጌታ ያሳድገናል፣ ያስተምረናል። and he is coming soon። ቸርች እድገቷ አያሳስባችሁ። ጳውሎስ ተከለ፣ ጳውሎስ አጠጣ ነው። ጳውሎስ ተከለ፣ ጳውሎስ አጠጣ፣ እንደዛ ብቻ። እግዚአብሔር ግን ያሳድግ ነበር። እግዚአብሔር ነው የሚያሳድገው ቤተክርስቲያንን። አሜን። ተባረኩ። the Lord is coming soon። መንግስቱ ትመጣለች። ጌታ with power በኃይል የእግዚአብሔር መንግስት ይገለጣል። ጌታ ይባረክ። have a good day to be continued። በዩቲዩብ እንገናኛለን ሱን። ቪዲዮዎችን ወደ ዩቲዩብ ወደ ኮምፒውተሬ ላይ ወደ ላፕቶፔ ላይ ገለብጣለሁ። ፌስቡክ እንትን ቪዲዮዎቹን ዲሊት ስለሚያደርግ ማለት ነው። ተባረኩ። have a good day bye።